ደበት ሁሉ ነገር ያለው መስማት አለበት ማወቅ አለበት። እነሱ በደሉት እኔ ይቅርታ ብዬሻለሁ። ከዚህ በፊት ይሽውካ ትገሻን ምንሰሳ የጥንት አባቶቻችን ነው የኔን ይስጣት ቢለኝ ሊደርስብኝ ይችላል ብዬ ትቼው ነበር። ዘነበ ኃይልን ነበር እሺ ያላየ እንደ አንቺማ በፊት ማለት አሻው አለማ አለክ ማጣሽ አንቺ ሙቃደም ሰአሊ መምረተ እሺ ነው ቀና ያዘላሽ ቀና ባጭ ያዘላሽ ማግሌ አይላ እንደሽ አቤት ነው አንተ በቁርአን ሙዚቃ ወለኛ ለምትለው ሰማችሁ አንቺ ማለት ቁጭ መምሬር በኩል መምሬ ወታፈራ ዋስ ስለሆነ ያው መምሬ ታፈራ ያላችሁ ቀሪ ዋስ ነው ዋስ እንትና ለማረብ ዋስ ነው እና ወስና አይ ሽማግሌዎች በቦቴ በኩል አንድ ነው ምን ችግር አለ? ያው በግጥም ያስቀመጥኩት እሱ ነበር አባት ነው እና ንብረት ነበረኝ። አማ አባታችን 9 አመት አልጋ ላይ እንትን ብሎ እንትን ሲል ያው አልጋ ላይ ውሎ ያው እንትን ሲል ንብረቱን ስጠኝ ስለው እሰጥሻለሁ ትወስጃለሽ ነበር ያለኝ። ወደ ህግም ሄጄ ነበር እንደገና ስገያ አፍሮ የኔን ይስጣት ቢለኝ ሊደርስብኝ ይችላል ብዬ ትቼው ነበር። ስጠይቃቸው ግንኛ አረገመድ እንስጥሽ ብለውኝ ነበር። እሱንም ደግሞ እንትናቸው ማውጣተውም አልሰጡኝም። ስለዚህ አሁን እሱ ከዚህ ዓለም 11 አመት ያው ረግፎ 11 አመት ሲሆነው ደግሞ እናታችንም ከዚህ ዓለም ስትለይ እሷም የሆነ ልጅ ሽማግሌ ብልክ ሽማግሌዎቹንም በመጀመሪያው ያው ደህና ፊት ነበር አሳይቶ የመለሳቸው ማለት ነው። በኋላ ያው የቀጠሮ ወደ ሲመጡ የአዲስ አበባ አለ ያው ደግሞ እሱም ያው አጎቴ ነው እሱን ትጠይቅ እንጂ እኔን አትጠይቀኝም አለኝ። ሲለኝ እንግዲህ ምንም ማድረግ አልችልም ብዬ ወደ ገብርኤል ሄጄ ነበር ወደ ዘብር ማለት ነው። ሄጄ መጥሪያ አንጥቼ ኑ ብያንንም በቴሌግራም ይሄንንም በእጁ ሰጥቼ ይቀርባሉ ብዬ ተመልሼ ልሄድ አልመጡም። ስለዚህ ይሄ ነው ችግሩ እና እኔ ሄጄ ያው ሲቀሩብኝ ነው ባይናፍስቼ ለገብርኤል መጣሁ። ይሄ ነው ችግሩ። እሺ መልካም ሰምተናል። ባለ ጉዳዩ እንደዚህ የሆነበት አላህ አንዱማ ያ ነው እንግዲህ ዋናው እሱ ነው እንግዲህ አሳድጎኛል አባቴ ነው። ያው ሁሉም አንድ ናቸው። እኔ አንድ ነበር ነው ያልኩት። ይለዩኛል መሰለኝም ነበር። ባለቤቱ ነው ልጅቷ አባይ ነው። መልካም እርሶስ ምን ይላል? አይ ማገናጠና አንፈልግም ብለን በፊት ያው በተዩበት ጊዜ እንግዲህ ተከሰሱ በሉ እዚህ ቦታ ያለውን ሂዱ አስረክቡ ብለው እቴም አለች ወንድሜም አሉ መጥተው አንተ ወሰን አሳይ ነው ያሉ ዞረን አስረክበናል። ስናስረክብ
በኋላ እዚያ ምን ቅሬታሽን እስቲ አሁን ቅሬታሽን የድርቆሽ ሳርም ይቻት ይችንም ይቻት ብለው ሁሉንም ታስረከብ ወዲያ ቅሬታሽን ሲሏት እስቲ ወዲህ መክሬ አለች። ቆየት አለችና እኔኑ እንደገና አመላጅ ላከኝ። ሰነበት ወደ 2 ወር ምናምን ተቀምጦ በግንቦት ነው ይሄ ጉዳይ እንደገና በሐምሌ ውስጥ አመላጅ ላከች። ምንድን ነው መሬቱ ተለክቶ 4 ጥማድ ያልሞላ እንደሆነ ማንም ይሞላል አይጠይቃቸው። ሁለቱም አሉ በሕይወት አባታችንም አልጋ ላይ ቢሆኑ ኖሮ ያው ይናገራሉ። እነሱ ልከው ነው እኔ መላእክተኛ ታዛዥ ነኝ እኔ ምን አርግ ትለኛለች አልኩ። በዚሁ ቀረ አኮረፈች ሸሸች። በኋላ ደግሞ ሀይስ በላይ ነው መጣች። እንደገና ደግሞ አሁን ድጋሜ የጠየቀችኝ ባለ ንብረት ነው። አሁን ኦናው ላይ ስላለሁ ነው ብዬ እኔም ተበሳጭቼ በጣም እንደውም ለክርስቶስ አልቅሻለሁ። ለምን አለቀስኩት? እኔ ታምሜ በምርኩዝ ነው እናቴን የሸኘሁት፣ በፈረስ ነው ወንድሞቼ ደግፈው ነው የሸኘሁት። ችዬም ፈረስ ላይ ለመቀመጥ ድንጋይ ላይ እያስጠጋሁ ሟይቴ ግንጥል ብሎ ብርድ እንደ ብርድ ታምሜ ሐኪም ደግሞ ጠበሉን የፈወሰኝ እንደዛ ስንፋቀቅ አሁን ችዬ ዳግ ቁልቁለት እሄዳለሁ። ሩቅ መንገድ እንደዚህ እንትን ያሉ የጠራችኝ ትእዛዝ ያመጣችኝ ብዬ ዝም ብዬ ቀረሁ። እኔ እንግዲህ ገብርኤል ያውቀው የለም እኔ ምንም አይደል ብዬ ቀርቻለሁ። አሁን ተመስገን ዘንድሮ ተመስገን ነኝ። ተመስገን ነው ደግ ነኝ። ዳስም እያልኩ ከብቶችም እያገርኩ ነው። ያኔ መላወስ እንኳን አቅቶኝ መላወስ ፍል ውሃ ሁሉ ገብቼ ምንም ፍቻ አጥቼ 2 ቀኑ ፍል ውሃ ስገባ ወዲያው ባሰ እና ታዲያ ይኸው የሥላሴን ጠበል 7 ቀን ልጄ ሌሊት እየተነሳ አንጥቶ 7 ቀን ሲነግረኝ ትንፋሽ ትንሽ ትንፋሽ አገኘሁት እና አቡነ ሀራ ደግሞ የኔው ልጅ ወስዳኝ አቡነ ሀራ እዚያ 7 ቀን ተነከርኩ። አቡነ ሀራ ፈታውኝ። ይኸው ተመስገን ባነክስም ተመስገን በዚያ አልላወስም ብዬ ቀርቻለሁ እንጂ እኔ ትእዛዝ ንቄ ረግጬ አይደለም አባቶች እና እሺ ጥሩ ነው። የሁለታችሁንም ሰምተናል። እንግዲህ ያው እሷም ያለችውን ሰምተናል፣ ካንተም ያልከውን ሰምተናል። እንግዲህ ያው ሁለታችሁም ጋር ያለ መግባባት እንጂ ብዙ ቅሬታ የለም። አሁን ይህን የተባለውን በፊት ቃል የገባችሁበትን ንብረት እንዴት ነው ተሰጥቶኛል? አይ ያኔ እኮ አልወስድም ብላ ትጉት አድርጋ ስትሸሽ አሁን ካርታ ተነሳ ቦታ ያዘ በሙሉ። እኔ አሁን ይሄ ቦታ እሰጣለሁ፣ ይሄ ቦታ ምንም እኔ ነጣ ነኝ። እኔ መሬቴም እንትን ነው እንትን ነኝ እኔ ባለጣ ነኝ። በጣም ያ በሙሉ ባለቤት ወጥቶበታል። ባለቤት የንብረቱ እኮ ፎቶ ካርታ ሳይነሳ ምን ሳይል ያኔው እንዳሉ አስረክቧት ነበር። አልፈልግም 4 ጥማድ ያልሞላ ይሄን አልፈልግም ብላ ስዕለቶች ሲገበርበት ካርታ ተነሳ። እንደውም አሁንም አንደኛውንም እየተጠቀመች ነው። ወይ ግብርም አትገብርም ምንም አትልም። ወደ 23 ዓመት ሆኖታል። አሁንም እንደውም አሁን ግብርም ተርዳኝ እያልኩ እኔ አባቷን እየላኩ ነው። ንስሐ አባቷን እየላኩ ነው። ወይ ግብር ተርዳኝ ወይ እንትን አሁን ዛሬ እንትን እንኳን ጫማ ሰፊ እንኳን እጁን አንዶ እንትን የተቀመጠ ሰውዬ ግብር ያችን የተቀመጠባትን ድንጋይ ቀረጥ ቀርጦ ወይ ደግሞ ግብር ገብሮ ነው እንዴ? አረ ግብር ይሄን ያህል ተጠቅማለች። ግን አሁን በዚህ ምንም አይደለም። ወይ ግብር ተርዳኝ እንትን አልኩና እንደውም አባቷን መምሬ ለማን ልኬባት ነበር። እንገሩ አይንገሩ አላውቅም። እና መሬቱ 12 ሌሎችም ቤተሰብ የልትሄዱ
በሆዳችሁ እንዳታውቁ በራስህ ላይ ነው የሚገዛው። እሺ ቆይ እዚህ ጋር ተሳቸውም ደግሞ የሆነ ግጭት አለ። እኔም ይቅር እንድል እና ይቅር እንድል ያው በእነሱ ስም ደግሞ እሷንም ይሄው ይቅርታ ጠይቃለሁ። እነሱ በበደሉት እኔ ይቅርታ ብዬሻለሁ። ከዚህ በፊትም ይሻውቃል ያ በለው በእነሱ ፊት ይቅርታ መንግስተ ሰማያትን ያገኛሉ የሚያስታርቁ ብፁዓን ናቸው ገነትን ያገኛሉ ይላል። እንግዲህ ያው ታረቃችሁ ታራቂዎች ማለት ነው። አንተም በኮኝ ፍቃዴም በኮኝ ያሰለፈባት መንገሻም በኮኝ ለምንድነው እነኛ አባቶች እዚህ ቁጭ ብለው እንደገና የተነሱትና ይሄዱት ለምንድነው? እናንተን ለማምጣት ነው። እናንተን አምጥተው በእናንተ ግን ከባድ በረከትን ይዘው ይገባሉ ማለት ነው። ቢያንስ አሁን እንግዲህ እግዚአብሔር አምላካችን በቅዱስ ወንጌሉ እንደመሰጠረው ዘበእዝን ሰሚዐ ለይስማ ጆሮ ያለው መስማቱን ይስማ ነው። ጆሮ አንደበት ሁሉ ነገር ያለው መስማት አለበት፣ ማወቅ አለበት፣ ማጠንጠን አለበት፣ ውስጡን ንጹህ ማድረግ አለበት። እናንተ ደግሞ አሁን ዛሬ ታርቃችኋል። በእነኛ በአባቶች ከዚያ ድረስ መጥተው ከየቤታችሁ ፈልገው አምጥተው ጠፍታችሁ ነበር። ከእግዚአብሔር ቤት ርቃችሁ ነበር። በምን ራቃችሁ? ውስጣችሁን በቂም በበቀል አቆሸሻችሁት። የቆሸሸው ውስጣችሁ ዛሬ ነጽቷል ማለት ነው። ስለዚህ ደግሞ የታደሰውን ውስጣችሁን አሁንም ወደፊት እንደዚሁ አድሳችሁ ፍቅራችሁን ከእንግዲህ ከዚህ የበለጠ ፍቅር ይዛችሁ ይህንን በግራ ጆሮአችሁ ወይም ደግሞ በግራ በኩል የሚያሾከሽኮን ሰይጣንን ወደዚያ አረቃችሁ ከሰይጣን ቁራኛነት ተላቃችሁ እግዚአብሔር አምላካችን ወደፊት ፍቅሩን ይዛችሁ የእግዚአብሔር ልጆች ተብላችሁ ወደፊት ሰላማችሁን ይዛችሁ እንድትቆዩ እና እንድትኖሩ እግዚአብሔር አምላካችን ይፍቀድልን። ምናልባት ጠብ የሰይጣን ነው፣ ተንኮል የሰይጣን ነው፣ ክርክር የዲያብሎስ ነው። ያው በብዙዎች መንገዶች ይመጣል፣ እኛን ለማሳሳት ማለት ነው። በወሰን ይመጣል፣ በድንበር ይመጣል፣ በልብስ ይመጣል፣ በሁሉ ነገር ይመጣል። በሚመጣበት ያጣ በምንመገበው ምግብ ሁሉ በዚህ ሁሉ ይመጣል። ለምን በትንታ ማለት ነው። ስለዚህ እናንተ ደግሞ ከዚህ ካሉት ነገሮች ካሉት ጭም በቀሎች መንጻት አለባችሁ። እኛ አባታችን ደግሞ ለማን ሲሉ ነው? ለእናንተ ሲሉ ነው የቆዩት። ሰዓታቸው ስለመሸ ጊዜው ስለራቀ አሁን አባታችንን በሰዓቱ ደግሞ ወደ በዓታቸው እንድንሸኝና እንዲገቡልን የእግዚአብሔር አምላክ ፍቃድ ይሆንልን ብላችሁ እናንተም ጭምር ለእሳቸው ጸሎት ትይዛላችሁ። እግዚአብሔር አምላካችን የነበረ ጊዜና ወቅታችንን እግዚአብሔር አምላካችን ይፍቀድልን። ስብሐት ለእግዚአብሔር። አባታችን ያሰራችሁ ማረነ ሳለነ ተነሱ ማረነ ሳይሆን ሆኖ እንደዛው እናንተ እንደማረው አምላክ ማረን ከአም ከወልድ ከመንፈስ ቅዱስ እናውጸነ ፍቅር እንደሸና ያላስና አንተ ሳጅን ያረቀን መንፈስ ቅዱስ ያቀርብልን። እናንተ ይቅር እንዳላችሁ እግዚአብሔርም ደግሞ እኛን ይቅር ይበለን፣ ከኃጢአታችን ያንጻን፣ እንደ የፍቅር ሸማ ያላብስልን። ሁለተኛ አዳመብን እነሱ የሄደት ያንጻው ቅዱስ ዮሐንስ ስልጣናት ቅዱስ ተቀሙ አጫጭቁን ሲከሙ ለአብ ካህናት ዲያቆናት ለአገር ተገር ማየን ተገራን ሰዓት ለኩሉ ህፃናት በዛ ለፈሰረት ስለጽዋት ሁሉ ተዋና ወንጻና ሁሉ ተዋና ሁሉ ተዋና የራሳችን መንግስተ ሰማያት እግዚኦ መሐረነ ክርስቶስ ማለት ነው። ጆማነት
እግዚኦ መሐረነ ክርስቶስ ከመ በእንተ ማርያም እንተ ማርያም መሐረነ ክርስቶስ ላለፈ በነጠበ በጎደለ በተሳተ በተገደፈ ስናውቅ ደረስ ሳናውቅ በስተት ከልጅነት ጠብቀህ ከመዓስከሌ ከአመስከለ በሰራችሁትን በሰራን ኃጢአታችሁን ሁሉ በኋላ ማሳደር በኋላችሁትን ማሳደራችሁን የማይሰራ ኃጢአት እግዚአብሔር መንግሥተ ሰማያት